ሰላም አድማጮቻችን ሲሳይ መንግስቱ ነኝ ከሀገረ ስዊዘርላንድ። ዛሬ ያላችሁት ስዊዘርላንድ ሀገር ነው ያላችሁት። እንግዲህ ዛሬ ይዤ መጣሁላችሁ በስዊስ አሉ ከሚባሉት ተራራዎች ላይ ነው የምንገኘው። ወደዛ ተራራ ላይ ለመውጣት እንግዲህ ቴሌፌሪክ ይባላል ወይ ደግሞ በአማርኛው እንግዲህ በኤሌክትሪክ የሚጎተት ረጅም ገመድ አለ። በዛ ገመድ ላይ ወጥተን ተራራዎችን እንመለከታለን። ዛሬ ያው እንዳጋጣሚ ሆኖ ብዙ ቱሪስቶች ስለሌሉ ይሄን በአጋጣሚ ስለተገኘው በጣም ደስ ብሎኛል። እንግዲህ መልካም ቆይታ ይሆንላችሁ። ይሄን ቪዲዮ የምትወዱ ደስ ያላችሁ ሰዎች ሼር፣ ላይክ፣ ሰብስክራይብ በማድረግ ደግሞ እንድትተባበሩኝ ስለ ጠይቃችኋለሁ። ወደዚህ ትራንስፖርቴሽን ላይ ደርሰናል። እንግዲህ ቲኬቱን እንከፍላለን። እርግጥ ነው ወደ ስዊዘርላንድ በምንመጣበት ጊዜ ቲኬቱ ዋጋ በጣም ትንሽ ወደድ ይላል እና ወደዚህ ወደምታዩት ከፍተሻቸው ወደምታዩት ወደዚህ ከፍተኛ ተራራ ላይ ዋላ ወጥተን እንመለከታለን። እንደዚህ አይነት ትራንስፖርት አላችሁ። በእነዚህ ትራንስፖርቶች ነው ወደምንጓዘው። በዚህ ግሪክ ሄደን ላይ ያለውን ደግሞ አብረን እንመለከታለን። መልካም ተመልካቾቻችን፣ ከረጅም ደቂቃ በኋላ እንግዲህ ያው ስዊዘርላንድ ውስጥ በምንኖርበት ጊዜ እንግዲህ በሰዓቱ ነው የሚሄደው። ስለዚህ አሁን ተኩል ሆኖ እየተንቀሳቀሰን ነው። እንግዲህ ልዩ እይታ፣ ልዩ ምልክት፣ ልዩ ጊዜ ይኖረናል ብዬ አስባለሁ። እንደምታዩት ዛሬ ብዙ ሰዎች የሉም ጊዜ ውስጥ፣ ምክንያቱም የሳመር ታይም ስለሆነ ያ ማለት የፀሐይ ጊዜ ስለሆነ በፀሐይ ብዙ ሰዎች ወደዚህ አይኖሩም። ምክንያቱም አካባቢው እንዳልኳችሁ ወደ 2000 ከጫማ ከፍታ በላይ ነው የምንወጣው። ወደ ስዊስ ተራሮች ላይ ነው የምንወጣው። እንግዲህ እዛ ላይ ደግሞ ምን አለ የሚለውን ደግሞ አብራጅን እንመለከታለን። ተከታተሉ። እንደምታዩት በጣም ውብና በጣም ነው ቆንጆ ነው። ከፊት ለፊታችን ራሱ የምናያቸው ዳመናዎችን በዚህ በኩል እንመለከታለን። በጣም ለየት ያለ ነው። በጣም የሚያምርና ልዩ ውበት አለው። እንደነገርኳችሁ አሁን ብዙ ቱሪስቶች ስለሌሉ እኔ ብቻዬን እና ጥቂት ሰዎች ስላሉ ይህን አጋጣሚ ጥሩ ነው ብዬ ነው የማስበው። ለማንኛውም እስቲ አብራችሁ ቆዩ። አድማጭ ተመልካቾቻችን ከ5 ደቂቃ በእንደዚህ የምታዩት በገመድ ላይ የሚንጠለጠል እንዳልኳችሁ በእንደዚህ አይነት ነገር ነው እንግዲህ ተራሮች ላይ የምናወጣው። እንደምታዩት ሙሉ በሙሉ ሴኩሪቲ ነው። በጣም የሚያምር ቦታ ነው። እንግዲህ ወደዚህ ቦታ ደግሞ ይዤ መጣኋችሁ። እኔ ሲሳይ መንግስቱ ነኝ። ቆይታችሁ ከኔ ጋር ይሁን። የምትወዱት ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል እጠይቃለሁ። አብረን እንሂድ። ተመልካቾቻችን እዚህ ቦታ ያለነውበት ቦታ ወደ 2000 አልቲቱድ ከጫማ ከፍታ በላይ ነው ያለነው። በጣም ነፋሳማ ነው እና ለካሜራዬም ራስ በጣም ጥንቃቄ እያደረኩ ነው። እንደምታዩት ውብና በጣም የሚያምር ቦታ ነው። እዚህ አካባቢ እርግጥ ነው በእግር ትንሽ እንሄዳለን፣ አሳያቸዋለሁ። እንደነገርኳችሁ ከዚህ በኋላ ደግሞ የምንመለከተው የስዊስን ከብቶች እንመለከታለን። ይህ አካባቢ በድጋሚ እንደነገርኳችሁ በጣም በበረዶ እንቅስቃሴ ወይም ደግሞ በረዶ የሚሸራተቱ ሰዎች ስፖርታዊ እንቅስቃሴ የሚደረግበት ቦታ ነው። በጣም የመቀዝቀዝ ባህሪ ያለው። ስለዚህ ጥሩ ልብስ አድርጋችሁ መምጣት ግዴታ ነው። አድማጭ ተመልካቾቻችን አሁን ያለነው በስዊስ ተራሮች ላይ ያላችሁት እንደምትመለከቱት በ2000 ጫማ ከፍታ ላይ ነው የሚገኘው። ቦታው እውነት ለመናገር በጣም ለአይን እጅግ ደስ የሚያሳይ ነው። እንግዲህ ስንመለከት የሀገሬን ተራሮች ነው የሚያሳየኝ። የሀገሬን ከፍታዎች ነው የምንመለከተው። ስለዚህ እንኳን ወደ ስዊስ አገር ሁላችሁንም በሰላም መጣችሁ እንላለን።
እንግዲህ ይህንን ቪዲዮ አሁንም የምትወዱት ከሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብረ ከኔ ጋር እንሄድ። አድማጭ ተመልካቾቻችን የመቀዝቀዝ ባህሪ አለው፣ ይቀዘቅዛል። በአጋጣሚ ሆኖ ግን ያው ብዙም ሰዎች የሉም። ከዚህ ካለውበት ቦታ ወደ ዋነኛው ከተማ ለመውረድ ማለት ትራንስፖርቱ ጋር ለመድረስ በትንሹ ከተራመዳችሁ የ2 ሰዓት ነው የሚፈጀው ያሉኝ። እንግዲህ ዛሬ እንኳን እኔ ያው ደመናም አለ፣ ዝናብም ከመጣ ያው ተራራ ላይ ስትወጡ ትንሽ መጠንቀቅ ያለበት ትልቁ ነገር ዳመና ነው። ስለዚህ ዳመና ስላለ ስለሚጋረደኝ ለጊዜው በእግር ለመውረድ አልፈለኩም። እስቲ አካባቢውን ደግሞ አብረን ዞር ዞር ብለን እንመለከተዋለን። አብራችሁ ቆዩ። አድማጭ ተመልካቾቻችን ወደ ስዊዘርላንድ ተራራዎች ላይ በሰላም ደርሻለሁ። እዚህ ጋር ያለውበት ቦታ 2000 አልቲቲዩድ ነው ያለነው። 2000 አልቲቲዩድ የ2000 አልቲቲዩድ ጫማ ላይ ነው ያለሁት። እንግዲህ እንደተለመደው ቡናችንን መጠጣት አለብን፣ ራሳችንን ፈታ ማድረግ አለብን። ስለዚህ ለዛ ነው የመጣሁት። በጣም ደስ ብሎኛል ይህን ቦታ በማግኘቴ። አሁን ቀጥታ ወደ ቡናዬን አፈላና ቡናችንን ጠጥተን ቀጣይ ደግሞ ፕሮግራማችንን እንመለከታለን። ስዊስን ለየት ከሚያደርጋቸው ነገሮች እንደምትመለከቷቸው የስዊስ ከብቶች ናቸው። ቦታው በጣም እጅግ ውብ ድንቅ የሚባል ቦታ ነው። ስለዚህ ያው ቡና ደግሞ መጠጣት ስላለብኝ ከእናንተ ጋር አብሬ ቡና ጠጣለሁ። ቤተሰቦች እንግዲህ ይህንን ቪዲዮ የምትወዱትና እኔን አበረታታለሁ ለምትሉኝ ሰዎች ላይካችሁን፣ ሼራችሁን መርሳት እንዳዘነጉ። በተረፈ እንግዲህ አብራችሁ ከኔ ጋር ቆዩ። አሁን ሳር ፈልጌ ሳሬን ይዤ መጣና ጉዝጓዜን ጎዘጉዛለሁ፣ ራሴን አስደስታለሁ። ደስ ብሎኝ እንግዲህ የመጣሁበት ቦታ በጣም ከሩቅ ቦታ ነው የመጣሁት። ቤተሰቦች አሁን ሳር ፍለጋ ሄጄ ልምጣ። ያው እንደነገርኳችሁ ሳሬንም ቄጤማዬንም አገሬን እያስታወስኩኝ በእንደዚህ ትላለው ቄጤማን ጎዘጉዛለሁ። ያው አበዛውት ግን ችግር የለም። ቤተሰቦች ይታያቸዋል። ቄጤማውን አብዝቼዋለሁ። በጣም ደስ ይለኛል። ምክንያቱም መንፈሴን የማዳመጥበት የምደሰትበት ቦታ ነው የመጣሁት። ራሴን ለማስደሰት ግዴታ እነዚህ ነገሮችን ማድረግ አለብን። የእንትኖቹ ራሳቸው በቂ ነው። የከብቶቹ ጩኸት አለ። በጣም ደስ ይላል። ቤተሰቦች እንግዲህ ሁላችሁንም እንግዲህ በስዊስ ተራሮች ላይ ቡናችንን እንጠጣለን። እንደምታዩት የስዊስን ቡና እየጠጣን የሀገሬ ቡና እየጠጣው እንግዲህ ፈታ እንላለን። አብራችሁ ከኔ ጋር ትቆያላችሁ። ቡናም ቀድቻለሁ፣ ቄጤማም አድርጌያለሁ። እንደምትመለከቱት እረፍት ነው። ከረጅም ሰዓታት በኋላ የጉርጉዞ በኋላ በጣም ስለደከመኝ ቡና ግዴታ መጠጣት ስላለብኝ ቡናዬን ጠጣለሁ። ያለውበት ከፍተኛ ስፍራ ነው። በጣም ከፍ ያለ ቦታ ነው። ደስ ይላል። እነዚህን የመሰሉ ደግሞ ከብቶችን እያየን የስዊዘርላንድ ከብቶች እንደምታያቸው በእንደዚህ አይነት መልክ ነው እየሄድን ያለ ነው። ቡና ቁርስም ያስፈልጋል። ስለዚህ የቡና ቁርስ ይዤ መጥቻለሁ። አይ ቲንክ አንድ ዳቦ የሚበቃኝ ይመስለኛል። ቤተሰቦች አንድ ዳቦ ይበቃኛል። ቁርስ የቡና ቁርስ አገር ቤት እንደምናስታውሰው እንግዲህ እናትና አባቶቻችን ያው ቡና ቁርስ ይሰጣሉ አይደል? እዚህ በበለጸገው ሀገር እንግዲህ ዳቦ ድፎ ዳቦ ብላችሁ መቁጠር ትችላላችሁ። አገሬን እያስታወስኩኝ ድፎ ዳቦ እንበላ። ሌላው ቤተሰቦች እንግዲህ ፈንዲሻ ለምታዩት ፈንዲሻ ይዤ መጥቻለሁ። ፈንዲሻ ያስፈልገናል።
ለቡናችን ካለ ፈንዲሻ ደግሞ አያምርም። አሁን እንግዲህ በአገራችን ለምን እንደሆነ አላውቅም እንደዚህ እንትን ይላሉ። ምንድነው የሚባለው? ለምን እንደሆነ አላውቅም፣ ብቻ ያው ባህላችን ነው፣ እናቴ ያስለመደችን ነው ይባላል። እንደዛ እኔ የተመቸኝን ማድረግ እፈልጋለሁ። በአገራችን ባህል እንግዲህ በረከት ይሁን መልካም ነገር ይሁን ብለው እናቶቻችን ያው እንትን ይላሉ አይደለ? ይመኛሉ አይደለ? ስለዚህ እኔም ሲሳይ መንግስቱ የጫካው ንጉስ ብትን አድርጌዋለሁ። እወዳለሁ። ከብቶች በጣም ነው የምወደው። ከብቶች ደስ ይሉኛል። እና እናንተ የምትመለከቱኝ ሰዎች በሩቅም ያላችሁ እችን ቡና እባካችሁን ቅመሱልኝ፣ ቡናዬን ቅመሱልኝ። እችን እያየው የስዊሶቹን ደግሞ ከብቶች እየተመለከትን ትላለ ማለት ነው። ተመልካቾቻችን ደርሰናል። የኢትዮጵያ እንደምታዩት የኢትዮጵያ ፈንዲሻ አለ። በዚህኛው በኩል ደግሞ የአገር ቤት እናቴ የጋገረችው ዳቦ አለ። እሱን ዳቦ እየበላው ብዙ አልቆይም፣ እንዳልኳችሁ ትንሽ ነው የምቆየው። ምናልባት ቤተሰቦች ለካሜራው ጥራት ይቅርታ ይደረግልኝና ምናልባት ካሜራውን ወደዛ አካባቢ ወስጄ ላሳያችሁ የስዊስ ከብቶችን ምን እንደሚመስሉ። አሁን እንግዲህ በጣም እድለኛ ነኝ ስዊስ ከብቶችን በማየቴ። ያምራሉ፣ በጣም ውበት አላቸው፣ ሞገስ አላቸው። ከነሱ ጋር ደግሞ አብረን ቆያ። እሺ አድማጭ ተመልካቾቻችን እንግዲህ ቀርበናል። ያው የስዊስን ከብቶች እየዳበስን ይህን የመሰለ እንግዲህ ነገር እያየን እንዝናናለን። አብራችሁ ቆዩ። ምናልባት ሰላም ልትይ ነው? ሰላም ልትል ነው? አይ እስቲ ሳር ልስጥሽ። ያው እንግዲህ ሳር ልሰጣት ፈልጌ ነበረ፣ ደስ አላላትም። ዳቦ እንዳልሰጥሽ ክልክል ነው። ዳቦ እንዳልሰጥሽ ክልክል ነው። ዳቦ ነው። እንግዲህ እቺ ፔርሙዝ ናት፣ ብዙ ጊዜ የምጠቀምባት ቡና በዚህ ውስጥ አድርጌያለሁ። በዚህ ደግሞ ፋንዲሻ አለ። የቀሩትን ፋንዲሻዎች ለጉልበትና ለኃይል እንዲሆነኝ ይሄን ፋንዲሻና ይሄንን ቡና ጠጥቼ ጉዞን እቀጥላለሁ እና አብራችሁ ከኔ ጋር ደግሞ ጉዞን ታደርጋላችሁ። በስዊስ ተራሮች ላይ ምን አሉ፣ ምን እናያለን የሚለውን ደግሞ አብራችን የምንመለከተው ነው። ከኔ ጋር ስለሆናችሁ በጣም አመሰግናለሁ። የምትወዱት ከሆነ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ በሰምታዩት የስዊስ ላም እችን ትመስላለች። ዳበስ እያረጋችሁ ሰላምን የሚሰጠው መረጋጋትን የሚሰጠው ፍቅርን የሚሰጠው በተለይ ለሯችን ከስራ መልስ ወይም ደግሞ ከተለያየ ከጭንቀት እና ከድባብ ደግሞ ነፃ የሚያወጣ ስለሆነ ከተፈጥሮ ጋር በመገናኘት ራሳችንን እናዝናና ስል ጠይቃለሁ። የአገሬ ቡና በጣም ይጣፍጣል። በጣም ልዩ ጣዕም ነው ያለው ቤተሰቦች፣ በጣም ልዩ ጣዕም። ቤተሰቦቼን አገሬን ነው የሚያስታውሰኝ። ኢትዮጵያ ቡናውና ሳሩ የቀረው እንትን ነበረ፣ ምንድን ነው የሚባለው? የቀረው እጣን ነበረ። ያው እጣኑን ለጊዜው አላመጣሁትም። ትልቆች ናቸው የስዊስ ከብቶች፣ በጣም ትልቆች ናቸው። እንደምታያቸው ከብቶቻቸው በጣም ትልልቅ ነው። ያው ስዊዘርላንድ በዚህ በተለይ በስዊዘርላንድ ተራሮች ላይ እነዚህን የመሰሉ ከብቶች ማየት በጣም ልዩ ነው፣ በጣም ድንቅ ነው፣ ያስደስታል። እውነቱን ለመናገር ቤተኛ ናቸው። የጫካው ንጉስ ሲሳይ መንግስቱ እንኳን በሰላም መጣ የሚሉ ከአንገታቸው ላይ የታሰሩት ደውሎቹ እንኳን በሰላም መጣ የሚሉ ይመስሉኛል። ስለዚህ እንኳን ወደኛ አካባቢ መጣ፣ እረፍ እስቲ፣ ቁጭ በል እስቲ፣ ተረጋጋ የሚሉ አይነት ድምፅ ነው የምሰማው በደውላቸው። እነሱም ደግሞ ተረጋግተው ቁጭ ብለው ሳራቸውን የጋጡ፣ እኔ ደግሞ ቡናዬንና
ፈዲሻዬን ደግሞ እየበላው የተቀመጥኩ ነው። ለማንኛውም ይመቻችሁ። የመሸ ነው። እኔም ቶሎ ቶሎ ብዬ ትሬኑ ሳያመልጠኝ መንቀሳቀስ አለብኝ። ተመልካቾቻችን ከረጅም ሰዓት በኋላ እንግዲህ ትሬኑ የሚወስድ ምን ያህል ሰዓት እንደሚፈጅ እሱን ልጠይቃቸውና እነሱ ልጠይቃቸው። እዚህ አካባቢ ስትመጡ ትልቁ ነገር እንዳያመልጣችሁ፣ ትራንስፖርቱ ካመለጠ አስቸጋሪ ነው። ስለዚህ ከፊት ለፊቴ የሆነ ሰው አለ። ስንት ሰዓት የመጨረሻው ስንት ሰዓት እንደሆነ እሱ ጠይቀዋለሁ። ዝናብ ሊመጣ ነው። ቶሎ ቶሎ ብዬ ከዚህ መውጣት አለብኝ። ካመለጠኝ በጣም በእግር ረጅም ሰዓት ነው ለመውረድ 2 ሰዓት ይፈጃል ስላሉ፣ አንደኛው ደግሞ አየሩም ሁኔታ በጣም አስፈሪ ነው። ብዙ ሰዎች አይታይም። ስለዚህ ከይቅርታ ጋር በቀረ ደቂቃ እንግዲህ ቶሎ ቶሎ ሮጬ ወደሚያስበት መሄድ አለብኝ። የመጨረሻው 15 ደቂቃ ነው የቀረኝ። ከ15 ደቂቃ በኋላ ወይ እንደዚህ ሩጥ መጭ የቀረኝ 20 ደቂቃ ቀርቶኛል። ከደቂቃ በኋላ ተመልካቾቻችን የዛሬው ፕሮግራማችን በሜቴዮ ምክንያት ብዙ ልናካሄድ አልቻለም፣ ግን የተቻለኝን ያህል ቀርጫለሁ። ለማንኛውም ለእናንተ ለሁላችሁም በስዊስ ተራሮች ላይ እንኳን በሰላም መጣችሁ። የሰላም ደስታ እንግዲህ ለሁላችሁም ይብዛላችሁ። እዚህ ቤቶች ዛሬ ያለሁት በስዊዘርላንድ ተራራዎች ላይ ነው ያለሁት። የስዊዘርላንድ ተራራዎች እጅግ ውብ የሚያምሩ ናቸው። በሜትሮሎጂ ምክንያት እንዳሰብኩት አልሆነም። በማዕከላችን ያገኘነው የስዊዘርላንድ ሹፌር አግኝተነዋል። እስቲ ስለ ኢትዮጵያ ልጠይቀው። Thank you very much. You're welcome. My name is Issa Mengistu. I came from Ethiopia. Benjamin. Nice to meet you. Have you been in Ethiopia? Only Morocco and Egypt. But you live here in Swiss? Yes, live in Switzerland. So from the mountain. Yeah. The only country have never been colonized in Africa. Which country? I don't know.
if you don't know መጀመሪያ ቅኝ ግዛት ከተገዛችው ማን ነው ስለው አላውቅም ማለት Ethiopia. Ethiopia. That's why I came from Ethiopia. Good. So Ethiopia, we have a mountain, we have the river, we have the lake, we have the landscape, and we have food. Best runner in the world. Best runner in the world. አሯጮችም አሉ ምግብ ተራሮች አሉ ብዙ ነገሮች ስላሉ ገብረስላሴ ኃይለ ገብረስላሴ yes ገብረስላሴ ያለ ነው ስለዚህ come to Ethiopia and visit. Okay. አመሰግናለሁ. Thank you. በዚህ አጋጣሚ ደግሞ ዲፕሎማሲ ስራ ለኢትዮጵያ ይገባታል የሚል ለስዊሶቹ አስተዋውቂያቸዋለሁ እነዚህ ስዊሶች ምናልባት ነገ ደግሞ ሀገራችን ኢትዮጵያ ገብተው ሊሰሩ ወይ ደግሞ የስዊስን ገንዘብ ወይ ኢንቨስት ሆነው አድርገው ደግሞ ሀገራችንን ሊያገለግሉ ይችላሉ በማሰብ ስለ ኢትዮጵያ ቃሌን ሰጥቻለሁ ኢትዮጵያ የምትባል ትልቅ ሀገር አለች ብያለሁ ሙስሊምና ክርስቲያኑ ተስማምቶባት የሚኖር የራሷ ፊደል ያላት የራሷ ቋንቋ ያላት ምድረ ገጿ የሚያምር እነ ላሊበላን መንገር እንችላለን በአድዋን የትግራይ ያለውን አድዋን እንመለከታለን ይሁሉ የኢትዮጵያ መገለጫ ስለሆነ ዛሬ ተሳክቶልኛል ስዊስን ኢትዮጵያን አስተዋውቂያለሁ ቤተሰቦች እንግዲህ ፕሮግራማችን አድማጭ ተመልካቾቻችን ፕሮግራማችንን በእንደዚህ ጨርሰናል እንግዲህ በዚህ የምትመለከቱት በዚህ በኤሌክትሪክ ላይ በሚጎተው ይሄንን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ እንድትተባበሩ ስለጠይቃለሁ አሁን ቀጥታ ወደታች ወደ ውስጥ ገብተን ውስጡ ደግሞ አብረን እንመለከታለን አብራችሁ